ከዚህ ከውስጥ አዋቂዎች የሚላክ መተት ጠበል ይጠመቃል። አንዳንድ ጊዜ በመጠመቃችን ብቻ የለም ብለን መወሰን የለብንም። ደጋግሜ እንደነገርኳችሁ ጠበል ጠጥቶ የሚልኩት አለ። ጠበል በደንብ ይጠጣና ሄደህ እዛ የሚጠብቅህ ይሄ ነው፣ ጥርስን ነክሰህ ዝም በል ይሉታል። ከዛ በኋላ ሲገባ ጥርሱን ነክሶ ዝም ይላል። ለሱ ትልቁ ውርጅብኝ ጧትና ማታ ቀን የጸሎት ቦታ ቤታችን ሲኖርና የአምልኮት ጊዜ ሲኖረን ነው። በዛም በላይ ደግሞ በቅጥቀጣ መንፈሳዊ ድፍረት ሲኖረን ነው። ሲያመን ምልክቶቹን ተከትለን ለምሳሌ በመቁጠሪያ ስንመታው ማቃጠል፣ መብላት፣ መውረር፣ በሰውነት ውስጥ መሄድ፣ ስትመታው እንደ ድንጋይ መሆን፣ ይሄ የመኖሩ 5 ምልክቶች ናቸው። ማቃጠል፣ መውረር፣ መብላት፣ በሰውነት ውስጥ መሄድ እና እንደ ድንጋይ መሆን፣ እነዚህ 5ቱ የመኖሩ ማረጋገጫዎች ናቸው። ከዛ በኋላ ስትቀጠቅጠው መጨረሻ ላይ አንዳንድ የማትፈልጋቸውን ድምጾች ትሰማለህ። ከውስጥህ ማውራት ይጀምራል። በመጨረሻ ማን በኢየሱስ ክርስቶስ ስም ስትለው ቡዳ ነኝ ይላል፣ የሚስጥር መተት ነኝ ይላል፣ ዛር ነኝ ይላል። ከዚህ በኋላ ምን ያስፈልጋል? የውጭው ዓለም ተማሪዎቼ በብዛት ይህንን መንገድ ተጠቅሙ። ወጣ ገባ የሚለው መንፈስ ባህሪው 2 ነው። አንደኛ እናንተ ላይ ሆኖ ወጣ ገባ ይላል፣ ባህሪያችሁን ይቀያይራል። እናንተ ስትይዙት ደግሞ ሰው ላይ አድሮ ደግሞ መጥቶ እናንተን ለማስጨነቅ ይፈልጋል። ሚስት ስትሰግድ ነቅታ በሰንበት ቀን በግዝት ቀን ካልጠፋ ጊዜ በአጽዋማት ጊዜ ሩካቤ ካልፈጸምን ይላታል፣ ካልተገናኘውሽ ይላታል። ባሏ የራሷ መንፈስ ነው ባሏ ላይ ሄዶ ማለት ነው። ለምን ስትቀጠቅጠው ታሰር አይደለም ያለችው፣ ውጣ ነው ያለችው። አዎ ደንግጦ ሊወጣ ይችላል፣ ግን አልታሰረም። ስለዚህ ሄዶ ባል ላይ ማረፊያ ያገኛል። እንደገናም ደግሞ ልጆች ላይ ያርፋል። የእናንተው እቃ ይሰብራል፣ ይወድቃሉ። ያጠራቀምሽውን ገንዘብ ሊበላ ከፈለገ ልጆችሽን ያሳምማል። ከአንቺ ወጥቶ ሰዎች ላይ ማረፍ ከቻለ በዙሪያ ያሉትን ነገሮች ማበላሸት ነው ስራው። ስለዚህ መንቃት ያስፈልጋል። የሆነ ባህሪ ስታይ ሰዎች ላይ ይሄ ነገር ከኔ ነው ወደ ሰዎቹ የሄደው በፍጹም ቃል መለስ ንስሐ አልገባም ያለ ባል ካለሽ ወይም ሚስት ካለች ወይም እህት ወንድም ወይም ደግሞ ልጆች ካሏችሁ ይሄ ነገር ከኔ ወደ እነሱ ሄዶ እኔ ስለቀጠቀጥኩ ተናዶ ሄዶ እነሱ ላይ ልባቸውን አክብዶብኝ ነው ብላችሁ ማሰብ አለባችሁ። እና ከኔ ሄደ ልጆቼ ላይ ወይም ባለቤቴ ወይም ሚስቴ ላይ ሄደ ያረፍክ ካለ በስላሴ ስም ታሰር፣ ናውጣ ና ወደ እኔ ነው ወይም ባለህበት ታሰር። እና ማለትም ቀላል ነው። ለምን ከእናንተ ነው ወደዛ ሄደው ባለህበት ታሰርም ማለት ትችላላችሁ። ልጆቻችሁ እንቅልፋቸውን ሲተኙ ሄዳችሁ ከሰገዳችሁ ከጸላችሁ በኋላ ወደ እኔና በስላሴ ስም የዛር መንፈስ እኔ ላይ ሆነ ስትረብሸኝ ነበርክ፣ እኔ ስቀጠቀጥህ ደንግጠህ ወደ ሌላ ቦታ ሄድክ። ወደ ስራ ባልደረቦቻችሁ ይሄድና ያስከዳችኋል። በተለይ ሼር ምናምን የምትሰሩ ሰዎች በቀልክ መንፈሳዊ ስትሆኑ አብሯችሁ የሚሰሩት ሰዎችን እንዲከዷችሁ ያማድረግ ባህሪ ያለው በጣም ማለት በቃ ይገለበጡባችኋል፣ ማጠብቁት ይሆኑባችኋል። ማለት የኔ የምትሉት ሰው ሌላ ይሆንባችኋል። እና ምንድን ነው ማድረግ ያለባችሁ? ጸበል ልትጠመቁ ስትሉ ቤት መጀመሪያ መስገድ። እዚህ ቤት ውስጥ የምታንጃብብ ግቢ ውስጥ የምትዞር የምትሽከረከር በስላሴ ስም በድንግል ማርያም ስም በኢየሱስ ክርስቶስ ስም ታስር፣ ና ታስር፣ አብረኸኝ ትሄዳለህ። ጸበል ከፊት ቅደምና እንዲያውም ጸበል ቦታ ጠብቀኝ። ይሰማል፣ ይታዘዛል። ቃል የአፍህን ፍሬ ነው፣ ቃል ነው የሚጠብቀው። ለዚህ ነው ጠንቋዮች እኮ 5 ሳንቲም የምትሆን ላኪ ይላሉ። ለምን? እሺ እንድትሉ ስለሚፈልጉ ነው። ከውጭ ሀገር $100 ቢሆን ምንም ችግር የለውም ያለሽን ላኪ ይላሉ። እሺ ብላችሁ ለጠንቋይ የሚሰጥ ገንዘብ ስትልኩ እሺ የምትለዋ ቃል ነው የሚፈልገው፣ የእናንተን ቃል ነው የሚፈልገው። ለምን? መስዋዕት የምትሆነው መጀመሪያ ከገንዘቡ በፊት የእናንተ ፈቃድ ስለሆነ ነው። ያለ ፈቃዳችሁ ሰይጣን ስለማይሰራ ማለት ነው። ብዙ ሰው የሚሸወደውና ሰይጣን የሚነግስበት ፈቃዱን ስለሚሰጥ ነው። በጣም ብዙ የውጭ ሀገር አረብ ሀገር የተለያዩ ቦታ ላይ ያሉ ሰዎች ብር ላኩ ሲባሉ እሺ ይላሉ። ቀለል ባለ መልኩ ነው እሺ የሚሉት። ግን በቃ እናቶችም ምን ይላሉ? እስቲ ላኪና ለሚካኤል ልስጥልሽ አይሉም። እንደዛ ብለው ልጅቷ ለሚካኤል ብላ ነው ብላ ስለምታምን ለሰይጣኑ አይሆንም። እና ለአባብዬ ልስጥልሽ እንደው ለዋቂ ቤት ልሰጥልሽ ነው ካለ አይ አልፈልግም ካላችሁ ተቃወማችሁ ማለት ነው። በቃ አይሰራም። እሺ እንግዲህ ምን ይደረግ ብለሽ ከሰጠሽ በቃ ተስማማሽ ማለት ነው። ባትልኪ እንኳን ተስማምተሻል። አመቺሳ የሚያስታቀፉ እናቶች ምን አሉኝ? ይጠቅማቸዋል ይሄ ውጭ ሀገር ነች ያለችው ልጅቷና
ልጁን ኢትዮጵያ አምጥታ አመቺሳ ማስታቀፍ አልቻለችም። በቪዲዮ አድርገው ሰውየው ካሜራ ፊት ሆኖ እንደዚህ ብሎ አለ። ከዛ ብር ካሜራው አጠገብ አስቀምጭ አሏት። በቃ ተቀብያለሁ አላት። በስልክ እኮ ነው አመቺሳ እንደዚህ ጀምሯል። ይሄ ምን ማለት ነው? ዋና ፈቃድ ነው ማለት ነው። በስልክ አመቺሳ ማስታቀፍ ስርዓት ተሰራ እና ልጁ ከታረግ እውነት በትክክል መንፈሱ ገብቶበታል። አመቺሳ መንፈስ ገባበት ማለት ነው። እኔ እንደዚህ ነው ልጁን የተቆራኘሁት እንደዚህ ነው አለ። እንዴ እሷ ውጭ ነች ያለችው ኢትዮጵያ መጥቶ ከሆነ ይሄ ልጅ እንዴት አመቺሳ ገባ ሲባል በስልክ። ስለዚህ ፈቃድ ነው ማለት ነው ዋናው ነገር። አስመሳዮችን ምን እናድርጋቸው ለሚለው አንደኛ እንዳወቅንባቸው ማሳወቅ ነው የመጀመሪያው መንገር ነው። በእያንዳንዱ አሁን 7 ነገር ነው የምጠቅስላችሁ። የቅድሙን ስንት ጠቀስኩ? 7። ይሄኛው ምን እናድርጋቸው የሚለው 7 ነው። አንደኛ እንዳወቅንባቸው ማሳወቅ። የምናሳውቃቸው ግን በአፍ አይደለም፣ እንደዚህ አውቄ ባህል አይደለም የምንላቸው ምልክቶች መስጠት። አንደኛ አስመሳይ ሰውን ማራቅ ወይም መራቅ። አስመሳይነት በሽታ ስለሆነ ደግሞ የሚገርማችሁ አይለቅም ማለቴ በጸበል ካልሆነ በስግደት በጾም በጸሎት በመንፈሳዊ ህይወት በልምምድ ካልሆነ እንዲሁ ዝም ብሎ አንድ ሲጋራ የሚያጨስ ወይም ጫት የሚቅም ሰው ቆሎ በልቼ ሱሴን አስወግዳለሁ ወይም በልምምድ በሪሃቢሊቴሽን በምናምን ብቻ ሱሴን አስወግዳለሁ ምናምን እንደሚለው አይደለም። አስመሳይነት ከሲጋራ ከጫት ሱስ እኩል የሚታይ በሽታ ነው። ሱስ ነው። ብዙ ሱሶች አሉ። አስመሳይነት፣ ድርቅና ግትርነት፣ ውሸት፣ እነዚህ ነገሮች ሱሶች ነው። በቃ በሽታዎች ናቸው። የነፍስ በሽታ ናቸው፣ ወይም ደግሞ የአስተሳሰብ አረሞች ናቸው። እሺ፣ ስለዚህ መንገር አለብን፣ ማሳወቅ ግን በአፍ አይደለም የምንነግራቸው። ማለቴ አውቄ ባህል ነው አርፈህ ተቀመጥ ዞር በል ከዚህ ሳይሆን ሊጎዳችሁ ስለሚችል ማለት ነው። ምን ታደርጋላችሁ? በምክንያት እየፈጠራችሁ እናንተ ደግሞ ያን ሰው መሸሽ። አይ እንትን ስራ ሆኖብኝ እኮ ነው አልተመቸኝም ይቅርታ በሚለው እናንተ ትሸሻለ። ወይም ደግሞ ያን ሰው ማራቅ። ማኔጀር ከሆንክ የስራ ማኔጀር ሆነ ሰራተኛ ከሆነ አስመሳይ የሆነብህ በጣም አስመሳይ የሆነ ስራህን የሚበድልብህ ከሆነ የስራ ዘርፍ ማስቀየር፣ የሚቀጣበት ስራ ቦታ ላይ አባረው መቼም አይባልም። የሚጎዳ ከሆነ ስራውን እና አስመሳይነቱ በጣም የበዛ ከሆነ ያው በቀይ ካርድ ማባረር ነው። ግን ማስተማር ነው ያለብን። አስተምሮ የእናንተን ትህትና መማር ማወቅ አለበት። እና ማኔጀር ከሆንሽ ወይ ማኔጀር ከሆንክ የስራ ኃላፊ ከሆንክ የግል ድርጅት ባለቤት የመስሪያ ቤትም አለቃ ምናምን ከሆንክና ሰራተኞች ላይ የማስመሰል ነገር እንደ ፐርቼዘር የመሰሉ ሴልስ እንደ ተለያዩ ስብሰባ መሪዎች ምናምን ሆነው እናንተ ኃላፊነት ሰጣችኋቸው በቃ መጨረሻ እያስመሰሉ የሌለ ነገር ሪፖርት የሚያቀርቡ ምናምን ከሆነ ያልተደረገ ሪፖርት ለማቅረብ የሚሞክሩ ከሆነ እጅ ከፍንጅ እንዲያዙ ማስረጃዎችን እንዲያቀርብ ማድረግ በሲስተም አድርጋችሁ አሰራሩን ብቻ በማሳየት ፊት ለፊት ጉዳዩ እንዲዋረድ ማድረግ ወይም ደግሞ እንዲታወቅ ማድረግ። እናንተ ሄዳችሁ ሳትነግሩት ስራው ራሱ እንዲያጋልጠው ማድረግ ትችላላችሁ። ማሳወቅ ይሄ በጣም ወሳኝ ነገር ነው። ሁለተኛ ደካማ ጎናቸውን ፈልጎ መንከር። ደካማ ጎናቸውን ለምሳሌ ማስመሰል አንዱ ደካማ ጎን ቢሆንም ሌላ የተጎዳበት የተቸገረ ለምን አስመሳይ ሆነ ምንድነው? መቼም ዝም ብሎ አስመሳይ ሊሆን አይችልም። ለምን ዝም ብሎ አስመሳይ ልትሆን አትችልም ብላችሁ አስባችሁ ሌላ ታሪኩን በማጥናት ከህይወቱ ላይ አንድ ደካማ ጎን ፈልጎ በዛ ምክንያት አድርጎ በሲስተም መናገር መንከር። ይሄ ነገር ጥሩ አይደለም፣ እኔም እኮ ይሄ ነገር ያለፍኩሽ እኮ በዚህ ምክንያት ነው፣ እንደዚህ ባይሆን ደስ ይለኛል፣ አብረን የምንዘልቀው እንደዚህ ሲሆን ነው ብሎ ለመናገር መሞከር። ግን አስመሳይነቱን ሳይሆን በአስመሳይነቱ የመጣውን ውጤት ነው የምትናገሩት፣ የተጎዳችሁበት ነገር። ወይም ደግሞ በሲስተም አድርጎ አንድ እህቴ እኮ እንደዚህ ሆና እንደዚህ ተጎድታ ልክ እናንተ ህልም ስትነግሩኝ አሁን መንገድ ላይ ያገኙኝና አንዳንድ ሰዎች መምህር ጓደኛዬ ህልም አይታ፣ እናቶች ከሆኑ ልጄ ህልም አይታ፣ ልጆች ከሆኑ እናቴ ህልም አይታ ይላሉ። እሺ ስላቸው እንደዚህ ምን ብሎ ህልሙን በደንብ አድርጎ ያብራሩልኛል። ይቅርታ ራሳችሁ ናችሁ ህልሙን ያያችሁት፣ ምክንያቱም ሰው ያየውን ህልም እንደዚህ ማብራራት አትችሉም ስላቸው ይስቁና አዎ መምህር ለምን በሰው የምትናገሩት እንትና እንደዚህ አይታ ብላችሁ ለምን ትናገራላችሁ? ፊት ለፊት አትናገሩም ብላችኋለሁና ይከብዳቸዋል። ህልማችሁ የኔ ህልም ነው ለማለት በተለይ ጥሩ ህልም ከሆነ
መላእክት የተገለጡበት ወይ እግዚአብሔር ቸርነት ያለበት ግልጥ ያለ ነገር ከሆነ እንደ ከንቱ ውዳሴ እንዳይሆንባቸው አንዳንድ ሰዎች በሌላ ሰው አስመስለው ይናገራሉ። ይሄ ደስ ይላል። ወደዚህ ስንመጣ ይሄን ለምንድን ነው ያነሳሁት? በሆነች ልጅ አስመስላችሁ በሆነ ሰው ያስመስላችሁ ያደረገውን ራሱ ያደረገውን ስራ መናገር። የምትናገሩት ግን ሁሉም ሰው ባለበት መካከል ቢሆን እንደነቃችሁበት ለማሳየት እንደነቃችሁባት ለማሳየት እንደዛ ማድረግ ቢቻል